በላለው አንተ ጥጃ ማን ነው ላም? ምን እያደረግሽ ነው? ምን ትሰሪያለሽ? ፍቅር ክፍል ምን እየፈለግሽ ነው? ምንም ትይኛለሽ እንዴ? ቤቱ እንደዚህ ያመሰቃቅለሽ ያለው ዴቭ እንዳትናደድ ብዬ ነው ያልነገርኩ። የሌሊን ፋይል ፍቅር ይዛ መታለች። እሱ ፍለጋ ነው እዚህ የመጣሁት። አልገባኝም። ፍቅር ጋር ምን ይሰራል? ከቤዛ ወንድም ጋር እየተባበረች ነው። የምርሽን ነው? ፍቅር የኔ ያለችው? ቆይ ተረጋጋት። ይህ እንዳይሰማ እዚህ የለችም። ባቡሬ ጋር ናት። ቆይ ሀሳቧ ምንድን ነው? ተቀይራለች ብዬ ነበር። እሷ ግን እየባሰባት ነው የምትሄደው። ብላ ብላ ከቤዛ ወንድም ጋር ተባብራ ለሊን እያጠቃቻት ነው ማለት ነው። እሺ ምን ባደርጋት ነው የሚሻለኝ? ይችል ልጅ ተረጋጋ። በቃ አትናደድ። ደግሞ ትዬ ድምጻችን እንዳይሰሙ። እሺ አገኘሽው? አላገኘሁትም። እሺ አደኔ ውጪ። አላልፍሽም። ይሄ የእናትና የአባቴ ሀቅ ነው። እሺ መልሽልኝ። ልቀቂኝ፣ ልቀቂ። ለሊ ምን እያደረግሽ ነው? አንቺ ከዚህ በላይ እዚህ መቆየት የለብሽም። ለጤናሽም ጥሩ አይደለም። ወደ ቤት መሄድ አለብሽ። ስርዓትሽን ብትይዥ ይሻልሻልሽ። ኧረ እባክህ ባሊዝ ምን ልታመጣ ነው? ኡፍ አሁንስ አስጠላችሁኝ። ሁሌ ጭቅጭቅ ምንድን ነው? በቃ ለምን አታርፉ? ዝም ብለሽ አትጩይ እባክሽ። ደህና ሰው እንዳገኘ ሰው ከእሱ ጋር ምን ትሰሪያለሽ? ነይ እንሂድ እባክሽ። አይንሽ የቻይና ነው እንደ አይ ምንድን ነው ደህና ሰው ስትይ አይንሽ አይ ዳይመንድ በቃ ተው በእናትህ። ቆይ አንቺ ለእኔ ሲሆን ነው ተው ምናምን የምትይው? እሷ ስትቦተረፍ ለምን ዝም አልሻል? እቺ መሰባበር ነበር የሆነች ጠማ። ማነው ጠማማ? አንተ እስቲ ለቃቂያት ምን እንደምትሆን እንዴ! ሁልጊዜ ግን አንቺ ቡራ ከረዩ አይሰለችሽም? እቺ ምን ትመስላለሽ? በእናታችሁ ላም። አንተ ጥጃ ማን ነው ላም? አንቺ ተረጋጊ። ተረጋጊ፣ በቃ ተረጋጊ። ዳይመንድ ተረጋጋ እንጂ። ቆይ ምን ተፈጥሮ ነው? ኧረ በእናትሽ አደይ የሌላ ስለሚገባ ነው። እሺ አደይ ባቡሬ ተመለሰ እንዴ? አይ ገና አልጨረሱ። ደህና ነሽ ግን አንቺ? አዎ ዶክተር ደህና ነኝ። በቃ እመጣለሁ አደይ። ግን እኔ ማገዝሽ ነገር አለ? አይ ምንም ነገር የለም፣ መምጣት ብቻ ነው። እሺ እመጣለሁ። ማነው ይጎ? እንዴት መጣ? አንቺ ምን ትሰሪያለሽ? ቆይ አዲማ አብራችሁ ነው እንደመጣችሁት? አደይ ምን አደይ ችግር አለ እንዴ? እንደ ዶክተር እኮ የጥሪ ወረቀት ልሰጠው መጥቼ ነው። ማሚ መጣለች። የት? እዚህ ናት። ከኤርፖርት ተቀብያት መወጋት ያለባት መርፌ ስላለ እዚህ ይዣት መጣሁ። የምን መርፌ? እናቴ የልብ ኬዝ አለባት። ዶክተር መርፌ እንድትወጋት ነበር። አዎ ይቻላል፣ ይዛት ግባ። አይ ዶክተር አደይ እዚህ እያለች አይሆንም እንዴ? ለምን? ምን ችግር አለው? ከዴቭ እናት ጋር እኮ ከዚህ በፊት ተገናኝተናል። ገባኝ። እሺ በቃ መርፌ ክፍልን ያስገባታለሁ። እናንተ መጣት ትችላላችሁ። ትንሽ ማሚ ቁጣ ታበዛለች ብዬ ነው። እንዳደነግጭ። በቃ ወደ ቤት ሂጂና ደውይልኝ። እሺ ግን በሰላም መጡ? አዎ በሰላም መጣለች። ቆይ ቀድመ ለምን እንደሚመጡ አልነገርከኝም? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 205 እንደቀጠለ ይገኛል። ይህንን ቪዲዮ ከወደዳችሁት እንግዲህ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩን በአክብሮት በትህትና እንጠይቃለን። እዚህ ጋር ደግሞ አሹ ከሮማን ጋር በጣም ተጣልቶ እንግዲህ ቤትም ለቆ ወጥቶ ነበረ። ነገር ግን እትዬ እንደምን ማርጋህ ቤትና በጣም በምፈልግ ሰዓት ከቤት ወጣለህ ወይ ብሎ እየተቆጡት ይገኛል ማለት ነው። እሱም እንግዲህ ስራ ለቃሎ ብሎ አስቦ ነበረ። ስራ ለመፈለግም እንግዲህ ውጪ ወጥቶ ድንጋይ ላይ ቁጭ ብሎ ነበረ። ነገር ግን እንግዲህ እዛ ቁጭ እንዳለ ዳይመንድና ኪንጎ ይመክሩታል። ከዛም በኋላ እሱም እንግዲህ ምንም ማድረግ አልችልም፣ የኔ ፍቅር ካልገባት እኔ ምን አደርጋለሁ በማለት እንግዲህ እሱም ይቆጣል። ሄለንን እንግዲህ ለሮማን ልትመክራት እነ ፍቅር ቤት ትሄድ ነበረ። እዛ በሄደችበት ወቅት እንግዲህ የዴቭ እናት ከገጠር ስለምትመጣ ቤት ለማስተካከል እንግዲህ ሁሉም ሽርጉድ እያሉ ይገኛሉ። የዴቭ እናት በጣም ወግ አጥባቂ ስለሆነች ይትዬን በጣም ተጨናንቃለች። እናንተንም ቢሆን ልብሳችሁን ቀይሩ፣ ቤቱን በደንብ አጽዱ፣ ምንም ቆሻሻ ነገር እንዳላይ። የዴቭ እናት በጣም ህግ አክባሪ ስለሆነች በጣም ጥብቅ ነገር ናት። ስለዚህ መጠንቀቅ አለባችሁ ብላ ታስጠነቅቃቸዋለች። ሮማን ሳሎን አጽጂ፣ ሄለን ሳሎን አጽጂ፣ አንቺ ደግሞ ክላሱን አጽጅላት ብላ እንግዲህ የፍቅር እናት ታስጠነቅቃለች። ሁሉም ነገር ተዘጋጅቷል ማለት ነው። እዚህ ጋር ደግሞ ዴቭ እና እንግዲህ ኮኪ እንግዲህ ድመትና አይጥ እንደሆኑ ሁሌን እየተጨቃጨቁ ነው። ነገር ግን ይዋደዳሉ ማለት ነው። ኮኪ ለዳይመንድ ትወደዋለች። ነገር ግን በተገናኙ ቁጥር ሁሌ እንደ ድመትና እንደ አይጥ ይቧጨቃሉ።
ሁለቱም እንግዲህ በድንጋይና በጥፊ ሁለቱም ይማታሉ ማለት ነው። ከዛ እንደዛ እያሉ የነበረ አደይን ትመጣለች። ዴቭ እንግዲህ ዳይመንድ ምን እየሆንክ ነው አንተ? ከሴት ልጅ ጋር እንዴት ነው የምትደባደበው? እንዴት ሴት ልጅ ላይ እጅህ ታነሳለህ? የፈለገ ብትልክ የፈለገ ብሰድብክስ አንተ እንደውም ምን አይነት ልጅ ነህ? መቼ ነው የምትመከረው? መቼ ነው የምሰንጥለው? ቆይ ለምንድን ነው እንደዚህ ሴት ልጅ ላይ እጅህ የምታነሳ ብላ አዳይም ትቆጣዋለች። ነገር ግን ዴቭ እቺ ምን የመሰለች ምን እቺ ከሷ ጋር ምን አለኝ ብሎ እንግዲህ ጂንኪ ምናምን እያለ እንግዲህ የቀባጠረ ይገኛል ማለት ነው። የዴቭ እናትም እንግዲህ ወደ እነ ፍቅር ቤት እየመጣች ከዛም በኋላ ዴቭ ሄዶ ይቀበላታል። ዴቭን በደስታ እትዬ ስትነግረው በደስታ እንግዲህ ፍጥስ ፍጥስ እያለ እሷ ለመቀበል ወደ ሪፖርት ሄዶ ከሪፖርት ተቀብሎ ሲመጣ እንግዲህ ደም ግፊት ስላለባት ደሜ ከፍ ብለዋል ብላ ወደ ሆስፒታል ትሄዳለች። ወደ ሆስፒታል ስትሄድ እንግዲህ ዴቭ እና አዳይ አንድ ላይ ነበሩ። ዶክተርና አዳይ አንድ ላይ ነበሩ። አዳይ እዚህ ምን ያደረግሽ ነው ብሎ ከዛ ልክ በሩን ዘግቶት ከዛ አሁን እዚህ አንተ ስለምን እዚህ መጣ ስትለው ጊዜ እማዬ ትንሽ ደሞ ልትለካ መጣ ነው እቲ ማዘር መጡ እንዴ ብላ አዳይ ደነገጠች። እንግዲህ ውሃ በላትና ከዛም ድንግጥ አለች። ከዛም በኋላ በድንጋጤ እንግዲህ ምንም ነገር ሳትል እንግዲህ ዴቭ እሺ በቃ እዚህ አዳይ በቃ ውጪ ስላት ዶክተሩ ወዴት ዶክተር እዚህ ልታመጣቸው? አረ እዚህማ እንዳታመጣቸው እሺ በቃ መርፌ ክላስ እዛ አስገባቸው ምናምን ብሎ እንግዲህ እዛ ይሄዳሉ። እዛ በሄዱበትን ከዛ የዴቭ እናትን እንግዲህ ደሟን ከተለካች በኋላ ከዛም በኋላ እንትን ይሄ ዶክተር አሁን ይሄ ትልቅ አለ የተባለ ሆስፒታል ነው ምን ይመስላል ይሄ ክላስ ነው ምናምን ብላ ማጨማለቅ ጀመረች። የዴቭ እናት አዳይን ቀስ ብላ ተሾልካ አማቿን እያየች ነበረ። ከዛ ዶክተሩን አክሟ ሲወጣ አዳይ ምን ያደረግሽ ነው ሲላት ጊዜ አይ ለዴቭ እናት ለማየት ፈልጌ ነው። አማችሽን ለማየት ፈልገሽ ነው እንዴ? አዎ በቃ ዝም በለሽ አሁን ሳታይሽ ቶሎ ብለሽ መምለጥ አለብሽ ሂጂ ይላታል ማለት ነው። ዴቭን በደስታ ለአዳይን ያቅፋታል ማለት ነው። ደስ ስለተባለው እናቱ ስለመጣች። ነገር ግን የእሱ እናት የመጣችው በሌላ ነገር ነው ማለት ሌላ ነገር ሲሆን ዴቭን አዳይ እንዳይጋቡ ልታደርግ ነው የመጣችው። ፍቅር መጀመሪያ የኛ ቤት ሰራተኛ ናት ብላ ስለተናገረች እንግዲህ ምን ይሁን ምን ይፈጠራል እንግዲህ እናያለን በቀጣይ ክፍል ማለት ነው። ፍቅር ተንኮለኛዋ እንግዲህ ለዴቭ እናት እዚህ እንድትመጣና አደይ ሰራተኛ እንደነበረች መጀመሪያ ያስጠነቅቃ ስለተናገረች በሱ የመጣ ተናዳ ነው የዴቭ እናት እንግዲህ ሰርጉም ሳይደርስ ቶሎ ብላ ያመጣችው ማለት ነው። ታስቆመዋለች አታስቆመውስ የሚለው ነገር እስኪ አብረን በቀጣይ ቪዲዮ እናያለን ማለት ነው። እዚህ ጋር ደግሞ እንግዲህ ፍቅርን እንግዲህ ታስራ ቁጭ ብላ ነበረ። ለምን በጥፊ ትመታታለች? አንቺ ማፈሪያ የቤቴን ካርታ አምጪ ብላ በጥፊ ትመታታለች። ምንም ስትመታትም ምንም አይመስላትም። እኔ ምንም ነገር አላደረኩም፣ ምንም ነገር እኔ ጋር የለም ትላለች። ከዛ ባቡሬና ፍቅር ለምለም ትንሽ ወደ ውጭ ከወጡ በኋላ ሶስቱም ይመካከራሉ። ዳኒና ፍቅርና ገጀራው ይመካከራሉ። ከዛም በኋላ የውልሽ ንገርሽ አንቺ ወረቀቱን እንደምንም አድርገሽ ይዘሽ ደብቀሽ አስቀምጪ። ከዛም በኋላ ከዛ አንቺ እኔ ጋር አይደለም ዳኒ ጋር ነው ብለሽ ግግምት ያለሽ። ገጀራውን ደግሞ እኔ ጋር አይደለም ዳኒ ጋር ነው ብዬ ግግም ብዬ ከዛ በኋላ ወረቀቱን እንደምንም አድርገን ለገጀራው ተሰጫዋለሽ ምናምን ተባብሎ ልክ ባቡሬ ውስጥ ሲገባ እንግዲህ እንደተባባሉ ተነጋገሩ። ከዛም በኋላ እንደዛ ካሉም በኋላ እንግዲህ ባቡሬ ልክ ውስጥ ከገባ በኋላ ፍቅርን ይፈታታል። ፍቅር ከፈታት እኔ ምንም ነገር አላውቅም እኔ ጋር ምንም ነገር የለም ስትለው ልመንሽ ሲላታው አንድ ነገር አደርጋለሁ ብትይ ሄደሽ እጣላለሁ ብትይ ውርድ ከራሴ በአሁን ማንም የሚያድንሽ የለም ስለዚህ አርፈሽ መጠንቀቅ አለብሽ ይላታል። ከዛ እንደዛ ብሎ አስጠነቅቆን እንግዲህ የፍቅርን ይፈታታል። ከዛ ጋጀራውንም እኔ ጋር ምንም የለም ያለው ዳኒ ጋር ነው ከዛ እኔ ልቀቀኝ ይለውና እንግዲህ ለገጀራውም ይለቀዋል። እንግዲህ ባቡሬ ያልሆነ ስራ ሰርተዋል ማለት ነው። ባይለቃቸው ይሻል ነበረ። ስለዚህ ሲለቃቸው እንግዲህ በጣም መጥፎ ነገር ነው የሚፈጠረው ማለት ነው። ከዛ እሱም ከለቀቀው በኋላ ዳኒ አውቆ በአንድ ነገር እንስማማ እሺ በምንድን ነው እሺ በቃ አሁን እኔም ወረቀቱን ያለበትን ቦታ ወስደሃለሁ ስለዚህ እዛ ስወስድህ ከዛ እህቴን ታስፈታታለህ። በፍጹም እህትህ መቼም ቢሆን ቤዛ መፈታት የለባትም ቅጣቷን መቀበል አለባት ብሎ ከዛ እሺ በቃና ልውሰድህ ብሎ እጁን አስሮ እሺ እጄ ፍታኝ ስለው ጊዜ ላምለክ መሰለክ አላምልክም እጅግ መቼም አልፈታህም እያለ እንግዲህ ገጀራው ከባቡሬ ከጀልባው እየተከተለው ይገኛል።
እንግዲህ በቀጣይስ ለባቡሬ ተፈንክቶ ነው ዳኒ የሚያመልጠው ወይስ እንዴት ነው የሚለው ነገር ደግሞ አብረን እናያለን። እንግዲህ ሮማን ጀግና ናት። እንግዲህ የቤቱን ካርታ እንግዲህ አግኝታ ሰርቃ ደብቃ አስቀምጠዋለች። ነገር ግን ፍቅር ስትከለከፍ የመጣች ለክፍለው ስትፈልግ ስታጣው እማዬ አሳይመንቴ ጠፍተዋል ክፍሌ ማን ገባ ስትል ሮማን ገብታን ነበረ። ከዛ ሮማን እያለች የተጠራችም ትመጣለች ማለት ነው። ፍቅር የተመታች ማለት ነው። ከዛ ወረቀት ውስጥ ማን እጅ ነው የሚገባው ማን ጋር ነው የሚገባው የሚለውን ነገር እንግዲህ በቀጣይ ክፍል እናያለን። እዚህ ጋር ደግሞ አሹ በጣም ተናደዋል። ያው በሮማን ስለተናደደ እንግዳ ይመጣል ሲባል ሁሉም ለብሶ ልብስ ቀይሮ ሲያያቸው ምን የተካሄደ ነው ምን የተፈጠረ ነው እያለ ይገኛል። ለዴቭ እናት የመጣች ስለሆነ እንግዲህ ስለዚህ አንተም ሁሉም ነገር እንትን ማለት አለብክ ማኮርፍ እንደ በፊት መነጨናጭ የለም። ስለዚህ ዝም ብለክ አርፈ ስራህን መስራት አለህ ብላ እትዬ ታስጠነቅቀዋለች ማለት ነው። ከዛ ሁሉም እንግዲህ ሽርጉድ እያሉ ነው። ግማሹም ጽዳቱ፣ ግማሹም ቤቱን እያስተካከለ፣ ግማሹም ልብስ እየቀየረ ይገኛል። ቅምጥልና እንግዲህ ኮኪ እነ ገጀራ የታገዱበትን ቦታ ሲሄዱ አጡት። ከዛም በኋላ ወይኔ ወንድሜ ለምን ትተሹ መጣሽ? እኔ ምን ማድረግ አልነበረብኝ? አንቺ ራስሽ አይደለም እንዴ ናፍቀሽኛል ብለሽ መጥተሽ ይዘሽኝ ይሄሽው። ስለዚህ እኔ ምን ማድረግ አልችልም ነበረ። እንግዲህ በቃ ወንድሜ አሁን የሆነ ነገር ያደርጉታል፣ መፈለግ አለብን፣ ነይ ቦታው ያስጠላል፣ ከዚህ ቦታ እንውጣ እየተባባሉ እነሱ ይወጣሉ ማለት ነው። እዚህ ጋር ሹ እንግዲህ ሁሉም ችግሩን ብሶቱንም እያካፈላቸው ማንም አላረዳም ብሎ በስተ መጨረሻም እንግዲህ ዴቭ እንግዲህ በስተመጨረሻው ኪንጎ ይረዳዋል ማለት ነው። ሩታ እዚህ ጋር ከዶክተሩ ጋር ፍቅር ስለያዛት እንግዲህ እንደ ኪንጎ አንተ አሹን ይዘህ ወደ ቤት ውሰደው፣ አንቺ ወዴት ልትሄጂ ነው ሲላት ጊዜ እኔ ከዶክተሩ ጋር መሄድ አለብኝ። አይ ፍቅር የተባለ ፍቅር አናትሽ ላይ ወጣብሽ እያሉ እንግዲህ የሳቁባት ይገኛል። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። ሀሳብ አስተያየታችሁ ኮሜንት ላይ